ሰላም ወዳጆች፣ ዛሬ የኒቼ መጽሐፍ ትዋይላይት ኦፍ አይደልስ የመጀመሪያውን ክፍል አንብበን እያወራን እየተነጋገርን እንጨርሳለን። የመጀመሪያውን ቻፕተር ማለት ነው፣ የመጀመሪያው ምዕራፍ። በዚህ ምዕራፍ ባለፈው ትንሽ እንዳየ ነው። ምናልባት ለመጀመሪያ ጊዜ ቪዲዮን የከፈታችሁ ካላችሁ ይሄኛውን ጨርሳችሁም ወደኋላ ያሉትን ሁለቱም ማየት ትችላላችሁ። ምክንያቱም የግዴታ የተያያዙ አይደሉም፣ ነፃ ለየብቻ የተከፋፈሉ አጫጭር ሀሳቦች ናቸው። እንደውም ሁለት መስመር ምናልባት ቢበዛ 3 መስመር ሀሳቦች ናቸው። ኢፒግራምስ ኤንድ አሮስ ነው የሚላቸው ኒቼ። ብዙውን ጊዜ አጠር ባሉ 2 እና 3 መስመሮች በጣም ትልቅ የሆነ ሀሳብና ፍልስፍና ለማስተላለፍ የሚጠቀምበት ነው ማለት ነው ኒቼ ይሄንን። እሺ፣ በዚህ ክፍል ኒቼ ሞር ሃው ቱ ፊሎሶፋይዝ ዊዝ ሃመር ያለበትን አንዳንድ ቦታዎች ላይ የምናይበት አይነት አጀማመር አለውና ከዛ ጋር በተያያዘም አንዳንድ አይዲያዎቹን እያነሳን እናያለን። በውስጡ ያሉት ሀሳቦች አንደኛ አውድ የሚፈልጉ አይዲያዎች አሉ፣ እነሱን አብረን እናያቸዋለን። በተቀረቅን ኖርማል ትርጉም ኖርማል ሀሳብ የሚፈልጉትን ሀሳቦች አስፈላጊ ከሆነ አላማችን ይህንን የኒቼ መጽሐፍ ተጠቅመን እንዴት ነው የአይምሮ አድማሳችንን የምናሰፋው፣ እንዴት ነው የማሰብ አቅማችንን የምናዳብረው በሚል ነው። የማሰብ አቅማችንን ለማዳበር ከሚረዱን ሰዎች መሃል አንዱ ደግሞ ኒቼ ነው። በአይምሯችን የለመድናቸውን የምናውቃቸውን ሀሳቦች ቻሌንጅ ያደርጋል። ታቡ የሚባሉ አይነኩም፣ አይደረስባቸውም የሚባሉ ሀሳቦች ይነካል። በነዛ ትግል ውስጥ ራሳችን 2-3 ኮንትራዲክቲንግ ወይም የሚቃረኑ ሀሳቦችን አይምሯችን ላይ መያዝ ማለት አንድ ትልቅ ደረጃ ነው ወይም ከፍታ ነው የሚል እምነት አለኝ። አንድ ሰው እነዚህን 2-3 የተለያዩ ወይም የተቃረኑ ወይም የሚጣሉ የሚመስሉ ሀሳቦች በአይምሮ ላይ መያዝ መቻሉ እና ማስተናገድ መቻሉ በጣም ትልቅ ነገር ነው። ብዙውን ጊዜ ሰዎች ከሚቀርብላቸው 2-3-4 ኦፕሽን እሱንም ብዙ ጊዜ ብላክ ኤንድ ዋይት አድርጎ የማየት ስለ አንድ ሰው ወይም ስለ አንድ ህዝብ ወይም ስለ አንድ ፍልስፍና ወይም ስለ አንድ አመለካከት ጽንፍ ወይ በጣም መጥፎ ነው ወይ በጣም ደግሞ በቃ የኛ ሰው ነው አይነት የኛ አሪፍ ነው አይነት ጽንፍ ነገሮችን ብላክ ኤንድ ዋይት አድርጎ የማሰብ ደረጃ ከምናብ አድማስ አለመስፋት ከምናብ አድማስ እጥረት ጋር የተያያዘ ነው ማለት ነው። እና ነገሮቹ በደንብ ሪያሊቲያቸውን ስንሄድ እንደው ስቶሪ እንኳን 2 ሰዎች ተጣልተው ያንዱን ብቻ ብንሰማ ለሰማነው ሰው አድልተን ቁጭ እንላለን ማለት ነው። ነገር ግን ተረጋግተን ሁለተኛውንም ብንሰማው ምናልባት እንደው ደግሞ ወደዛኛውም ወዝም እንችላለን፣ ወይም ደግሞ በውስጡ ያለውን እውነታ ኦኬ ይሄ እውነት አለው ያም ይሄ እውነት አለው እዚህ ጋርም የሆነ ነገር አለ ብለን ክሊርሊ አይዲያውን ለማየት እንትን እንላለን ማለት ነው። ነገር ግን አብዛኛውን ጊዜ አብዛኛው ሰው አንደኛውን ሳይድ ኦፍ ዘ ስቶሪ ብቻ ስለሆነ የሚሰማው የሚይዘው አንደኛውን ጥግ ነው ማለት ነው። ኢቭን ሁለተኛውን ሳይድ ኦፍ ዘ ስቶሪ ሳይሰማ ወይም ሁለተኛውን መከራከሪያ ሳይሰማ ሁለተኛውን ሀሳብና ፍልስፍና ሳይሰማ ይወስናል፣ ወይም አንዱ ጥግ ላይ ራሱን ያገኘዋል፣ ወይም ደግሞ ያኛውን ኢቭን ለማዳመጥ ራሱ ሲቸገር እናያለን። ጆሮ ለመስጠት ራሱ ሲቸገር እናያለን። ይሄ በዙሪያችን በአይምሮ ወይም በአስተሳሰብ ወይም በአመለካከት እድገት ውስጥ የምናየው ትልቁ ክፍተት ነው ይህን መጽሐፍ። ስለዚህ ምናልባት ምን አይነት ቴክኒክ መጠቀም ትችላላችሁ? አንዳንድ ሀሳቦቹን የኔም ፐርስፔክቲቭ ኒቼ ለፐርስፔክቲቭ ይመቻል። ራሱም አንዳንዴ አይ ራይት ቱ ቢ ሚስአንደርስቱድ ይላልና ሰዎች ሚስአንደርስቱድ እንዳያረጉኝ እንዳይረዱኝም አድርጌ የምጽፋለሁ ይላልና ኢንተርፕሪቴሽኖች አሉ ይባላል። አንዳንድ ሰዎች ኢቨን በጣም ትልልቅ የምንላቸው የፍልስፍና መምህራን ኒቼ ለኢንተርፕሪቴሽን ክፍት የሆኑ ጽሁፎች ናቸው ያሉት እና እኔ እዚህ የምነግራችሁ የኔን ኢንተርፕሪቴሽን ነው እስከ ማለት ይደርሳሉ። ጉዳዩን ክፍት ለማድረግ ካላቸው ፍላጎት ማለት ነው። ሌላ ኢንተርፕሪቴሽን በሌላ ሰውም ሊመጣ ስለሚችል ሞር ፖኤቲክ የሆነ እንደዚህ በ2-3 ላይን ሌላ ቦታ በ10 መስመር ወይም በ10 ገጽ ሲገለጽ የምታዩትን ነገር አሁን እያየነው እንሄዳለን። ኒቼ በ2-3 መስመር ይገልጸዋል ማለት ነው። ይሄ ነው ለእኛም
ለምንፈልገው ለግባችን የአስተሳሰብ አድማሳችንን ለማስፋት የሚጠቅመን። ስለዚህ ምናልባት ፖዝ አድርጋችሁ የራሳችሁን ምን ለማለት ፈልጎ ይሆን፣ አማርኛውም እንግሊዘኛውም ስላለ ስለተተረጎመ ምን ለማለት ፈልጎ ይሆን ብላችሁ የራሳችሁን ፐርስፔክቲቭ ይዛችሁ እንደን አንዳንድ መጽሐፎች ላይ እና የራሴን ፐርስፔክቲቭ ነግራችኋለሁ። በዛ ውስጥ ያለውን ግጭት ያለውን ልዩነት እያያችሁ በዚህ ውስጥ ራሳችንን እየፈተንን እየጠየቅን ከፍልስፍናው ደግሞ የምናገኘውን ጥቅም እየወሰድን እንሄዳለን ማለት ነው። ባለፈው አይ ቲንክ 20 ላይ ይመስለኛል 19 ላይ ይመስለኛል ያቆም ነው። አሁን ከ20 ነው የምንጀምረው ማለት ነው። እዚህ ላይ ኒቼ እንደዚህ ይለናል: The perfect woman commits literature as she commits a little sin, as an experiment in passing, looking around to see if someone is noticing and to see to it that someone notices ይላል ማለት ነው። እዚህ ጋር በአማርኛ አንድ ፐርፌክት ያው ድንቅ የሆነች ሴት ወይም ፐርፌክት ፍጹም የሆነች ሴት አድርገን ልናየው እንችላለን። ስነ ጽሁፍን የምትይዘው ልክ አነስ ያለች ኃጢአት እንደሚሰራ ሰው ነው ይላልና እያለፉ እንደሚደረግ ሙከራ አንድ ሰው አየኝ አላየኝ በሚል ዞር ገልመጥ እያለችና ያ አንድ ሰው እንደሚያስተውላት እየተከታተለች ይላል። ሐሳቡ እንዴት ነው ሴትና ስነ ጽሁፍ ከአነስ ያለች ኃጢአት ጋር እየተገናኘው የሚለውን ነገር እንትን ይለናል እና ምንድነው ደግሞ ይሄ አን ኤክስፐሪመንት ኢን ፓሲንግ አለፍ እያሉ ኢንቴንሽናል ባልሆነ መንገድ የሚደረገው ሙከራ ምንድነው ይላል። ኖርማሊ ሴቶች ኒቼ ፍልስፍናው ላይ የተለመደውን ሐሳብ ወይም ደግሞ የተለመደውን ገዢ ሐሳብ አለ አይደል ለመቃረን ሲፈልግ በተለይ ምናልባትም ፈላስፎቹን ማስጨነቅ ሲፈልግ ሴቶችን ይጠቀማል። ይሄንን ቢዮንድ ጉድ ኤንድ ኢቪል ላይም አድርጎታል። ቢዮንድ ጉድ ኤንድ ኢቪል ላይም አይ ቲንክ መጽሐፉ ሲጀምር ይመስለኛል ኢማጂን እውነት ሴት ብትሆን ይላል። ኢማጂን እውነት ሴት ብትሆን ይላል። እውነት ሴት ብትሆን መቼም ይሄ ሁሉ የሚራወጥ ፈላስፋ በእርግጠኝነት አላገኛትም። ምክንያቱም ይሄ ሁሉ የሚራወጥ ይሄ ሁሉ አስባለሁ የሚል ይሄ ሁሉ ማአት ነገር አይምሮ ላይ አብሰለስላለሁ የሚል ፈላስፋ ሴትን አልተረዳትም። ስለዚህ ኢማጂን እውነት የሆነ የሴት ኳሊቲ የሴት ባህሪ ወይም የሴት ኤሰንስ ቢኖራት የምናወራው ይሄ እውነት እንዲህ ነው እውነት እንዲያ ነው ብለን የምናወራው ነገር በሙሉ ከንቱ ይሆናል። ምክንያቱም ፈላስፎቹ በሙሉ እሱ ራሱን ኒቼን ጨምሮ ሴትን መረዳት ላይ ያላቸው እውቀትና ደብዝ በጣም ያነሰ ነው እና እዚህ ጋር ከስነ ጽሁፍ ጋር አያይዞ ስነ ጽሁፍን በጣም ሲሪየስ አድርገው ለማየት በውስጡ ያለው መልእክት ምናምን ሐሳቡ ይሄ ረቀቅ ያለ እንደዚህ ምናምን የሚባለውን ነገር በሙሉ መተቸት ይፈልጋል። አርት ኤኒ ታይፕ ኦፍ አርት ኢዝ ጀስት አ ፕሌይ እያለ ነው ስነ ጽሁፍ እዚህ ጋር እንደምሳሌ መጣ እንጂ ኢትስ ጀስት ጨዋታ ነው እንጂ ዲዩቲ አይደለም፣ ግዴታ አይደለም፣ ስራ አይደለም እያለ ነው እና እንትንን ራሱ ሊትሬቸርን ሞራላይዝ ለማድረግ የሚፈልጉ አሉ። ይሄ ከማህበረሰባችን አንጻር ይሄ እንትኑ ምናምን ግብረገቡ እዚህ ጋር እንደዚህ ይሄ ጉዳዩ ላይ ጭነው አርት ፕሌይ መሆኑን ጨዋታ መሆኑን ሊያስረሱት የሚሞክሩትን ሰዎችና ይሄ ድርቅ ያለ አመለካከት ያላቸውን ሰዎች አት ዘ ሴም ታይም ደግሞ ፌሚኒኒቲን ወይም ይሄ ሴት የምትለውን የሴትን ባህሪ ወይም ሴታዊነትን የሆነ ቅርጽ ውስጥ ብቻ ለመክተት የሚሞክሩትን ሰዎች እዚህ ጋር እንትን ይላል ማለት ነው። ክሪኤቲቪቲ ይሄ ፈጠራ ከማይታወቀው ከምንፈልገው ከምናየው ነገር ጋር የሚደረግ ፍለርቴሽን አለው። ፍለርት መደራረግ ማለት የተሰመሩ ባውንደሪዎችን ለማለፍ ታቦዎችን ለመሻገር አዳዲስ ነገሮችን ለማምጣት እዚህ ውስጥ ምን ይፈልጋል? ሪስክ መውሰድ ይፈልጋል። እንደ ማማለል አይነት ምክንያቱም ውበት ይፈልጋል። አርት ነው፣ እንደዚህ ዝም ብሎ ድርቅ ተደርጎ አይነገርም እና ሌሎች እንዲመለከቱትም ይፈልጋል። ምን ይላል? አንድ ሰው አየኝ አላየኝ በሚል ዞር ገልመጥ እያለችና ምክንያቱም ውበት ያለው ነገር አይን ለመጥራት ነው። አበባ የተዋበው የሚጠራው ነገር ስላለ ነው። የሆነ እንዲመለከተው፣ እንዲያየው፣ እንዲዳስሰው ወይም እንዲያርፍበት የሚፈልገው ነገር ስላለ ነው። ኔቸርም እንደዛ ያስዋበው አንደኛው ትርጉሙ እሱ ነው። ምናልባት አቴንሽኑ የአይን ሊሆን ይችላል።
እንደኛ ሌሎችም ደግሞ እንስሳት በተለይ ደግሞ ምንድነው ለመራባትም ስለሚያስፈልገው ሆን ተብሎ የተደረገ ነገር አለው እና አንድ ሰው አየኝ አላየኝ በሚል ዞር ገልመጥ እያለችና ይለናል። ያ አንድ ሰው ደግሞ እንደሚያስተውላት እየተከታተለች ይላል። በቃ በእርግጠኝነት አንድ ሰው ኖቲስ ማድረግ አለበት ወይም ደግሞ ሰዎች ኖቲስ ያደርጋሉ። ስፔሻሊ አንድ ሰው ስዕል ስሎ ምናልባትም ደግሞ መጽሐፍ ጽፎ አይኔ ቢነበብ ባይነበብ ግድ የለኝም የሚል ይሄ ምንድን ነው? ሳክስ ነው ምንለው? ፍራቻ ነው ምንለው? ምንድን ነው? ባይነበብ ግድ የለኝም ብሎ ከጻፉ በኋላ እንደዚህ አይነት ኮንሰፕት ላይ መሄድ የተሳሳተ ነው የሚሆነው። ምክንያቱም የሚጻፈው የሚወጣው የሆነ ሰው እንዲያየው ነው፣ የሆነ ሰው አቴንሽን እንዲሰጠው ነው እና ኒቼ እንግዲህ እዚህ ላይ ያላግጣል ማለት ነው። ስፔሻሊ በተለይ በሰዓቱ ቪክቶሪያን ዩሮፕ ሴቶችን በቃ የሆነ ቦታ መሳልና ማስቀመጥ ይፈልግ ነበር እና እነሱ እንዳይጽፉ እነሱ እንዳይሰሩ ብቻ የሆነ ቦታ በቃ ፒውር ንጹህ ነገር ግን አክቲቭ ያልሆነ ፓሲቭ የሆኑ አካላት አድርጎ ማለት ነው። ምክንያቱም መብታቸውን ማይጠይቁ ባሉበት የሚቀመጡ ምናምን አድርጎ እዚህ ሊትሬቸር የሚሆን ሲሪየስ የሆነው ጨዋታው ላይ ሴቶች የማይሳተፉ አድርገው የማስቀመጥ ነገር አለና ያንንም ሂፖክራሲ ለማጋለጥ ይፈልጋል ማለት ነው ኒቼ። ኦኬ ወደ ሁለተኛው እናልፋለን። እሺ ሁለተኛው ላይ to get into all kinds of situations where no fake virtues are allowed, where instead like a tightrope walker on his rope you either sleep or you stand or you get away ይላል። ይሄ በጣም የሚመቸኝ አይዲያ ያለበት ነው። ስፔሻሊ አሁን ያለንበትን ቦታና ሁኔታ ያሳያል። በጣም ብዙ ሰው ስፔሻሊ አሁን ከረንትሊ በእኛ ሶሻል ሚዲያ ላይ እከሌኮ እንዲህ ነው ማለት የሰዎች በጣም ከባድ ድጋፍ ምናምን አለ። ሀሳቡን ትርጉሙና ወደ ማብራሪያው እናልፋለን። የውሸት ደግነት የማይፈቀድበት ማንኛውም አይነት ሁኔታ ውስጥ መግባት ማለት ይልቁንም የተወጠረ ገመድ ላይ እንዳለ ተጓዥ ገመድ ላይ እንደሚጓዝ ሰው ወይ ትወድቃለህ ወይ ቀጥ ብለህ ትቆማለህ፣ አሊያም አልጫወትም ብለህ ትተው ትሄዳለህ ይላልና አሁን በየሶሻል ሚዲያው የምናየው አንድ ሰው እከሌኮ እንዲህ አድርጓል፣ እሱ ምን አደረገ፣ እዛ ምን አደረገ፣ ይሄ የውሸት ደግነት የሚታይበት በዛ የተሞላ ነው ማለት የተቀረጸ ለፐብሊሳይዝ ለማድረግ የተዘጋጀ ሆን ተብሎ የሰዎችን ልብ፣ ስሜት፣ ሀሳብ ለመንካት ታቅዶበት የሚሰራ አይነት የውሸት ደግነት አለ። ምናልባትም ይሄ የውሸት ደግነት መስራት ቢከለከል ይሄ አብዛኛው አጉል ደግነኝ እያለ በየቦታው የሚራወጠው አብዛኛው ከጨዋታ ውጭ ይሆናል። ምክንያቱም በተወጠረ ገመድ ላይ እንደመጓዝ ነው የሚለን። ገመድ ላይ ተጠንቅቆ ባላንስ አድርጎ መጓዝ ይጠይቃል። ምክንያቱም መነሻና ዓላማህ ደግነት ከሆነ ከደግነቱ ላይ ለራስህ አትቆነጥርም። ኢቭን የመስጠት አቅሙ ላይ የመስጠት ደረጃው ላይ የመስጠት ስነልቦናው ላይ ያልደረሱ ሰዎች ልስጣችሁ ብለው ሲነሱ እኛ መደንገጥ መቻል ይኖርብናል። ለራሳቸው የማይበቃቸው ያላቸው ለራሳቸው በቂ የሌላቸው ለመስጠት ሲነሱ ጥያቄ መጠየቅ ይኖርብናል። ግልጽ ነው አይደል? ይሄ ከጀርባው ሌላ ዓላማ እንዳለው ግልጽ ነው። የጀርባ ታሪኩ ላይ ምንም የመስጠት እንትን የሌለው ሰው ድንገት ተነስቶ ካላከፋፈልኩ ካልሰጠው እና ካልቀረጻችሁኝ እናንተን ካላደረጋችሁኝ ሲል በጣም ያስቃል። በየስራ ቦታው በየተለያየ ቦታ እንዲህ አይነት ክርክሮች በየቲክቶክ ምናምን ለማየት ሞክራለን እና የማህበረሰቡንም ኮሌክቲቭ አንኮንሽስ ያለበትም ደረጃ ኮሌክቲቭ ኮንሽስነሱ ያለበትንም ደረጃ ያሳየናል እና በጣም ብዙ የሚያሳፍር ነገር እንሰማለን። ይሄ ግለሰባዊ አምልኮ በጣም በሚያሳፍር ደረጃ ነው በየሰው እንትን የሚባለው። በቃ እንደው ሪዝን እኮ ምክንያታዊነት ወይም ደግሞ ነገሮችን አጥርቶ ማየት እጅግ በጣም አስፈላጊ ነው። ይሄ ደግሞ ከማሰብ አቅም እጥረት ነው የመጣውና ምንም ማድረግ አንችልም። በተለይም ሰዎች የዚህ ሀሳብ አይዲያ ምንድን ነው? ሰዎች ማህበረሰባዊ ማስካቸው ቢነሳ እና ራቁታቸውን ቢቆሙ
እንትን ላይ እንደመራመድ ነው። አብዛኛው ይወድቃል ማለት ነው ከገመዱ ላይ። እቺ ፌክ ነገሯ ማስኳ ወይም ፐርሶናዋ ብትነጠቅ መውደቅ ነው የሚመጣው ማለት ነው። አብዛኛው ወዳቂ ነው በእርግጠኝነት፣ ወይም ደግሞ አልጫወትም ብሎ ትቶ ይሄዳል ማለት ነው። እሺ ወደ 22 እንለፍ። 22ኛው ላይ እንደዚህ ይለናል ኒቼ ኢቪል ፒፕል ዶንት ሃቭ ሶንግስ። ኢቪል ፒፕል ይሄ የነሱ አባባል ነው። አይ ቲንክ ጀርመኖቹ ጋር ያለ ይመስለኛል። ያው ክፉ ሰዎች መዝሙር ወይም ዘፈን የላቸውም ወይም ደግሞ ሙዚቃ የላቸውም ብለን ልንይዘው እንችላለን። ሃው ኢዝ ዛት ዘ ራሽንስ ሃቭ ሶንግስ። ክፉ ሰዎች መዝሙር ወይም ዘፈን ወይም ሙዚቃ ከሌላቸው ታዲያ እንዴት ሩሳውያን እንዴት ዘፈን ሊኖራቸው ቻለ ነው የሚለን። ታዲያ ሩሳውያን እንዴት ዘፈን ሊኖራቸው ቻለ የሚለን፣ ያውም ቆንጆ ሙዚቃ እንዴት ሊኖራቸው ቻለ የሚለን በሰዓቱ የነበረው ዩሮፕ ራሽያዎችን እንደ ኋላ ቀር እንደ ባርቤሪያንስ አድርጎ ነው የሚስላቸው። እንደ ባርቤሪያንስ አድርጎ ስለሚስላቸው ኢቭል ናቸው ማለት ነው። ክፎች ናቸው፣ ያልሰለጠኑ ኋላ ቀር ናቸው፣ አንካልቸርድ ናቸው። ባህላቸው ካልቸራቸው ምናምን በጣም ወደ ኋላ የቀረ ነው የሚል አመለካከት ነበር እና ይህንን እየተቸ ነው። አንደኛ ኔቼ ኢቭል የሚባለውን ነገር፣ ሙዚቃቸው ግን ለነብስ የሚደርስ ነው። ሙዚቃቸው ምን ያክል ምርጥ እንደሆነ ያውቃሉ፣ ግን ህዝቡን እንትን ይሉታል። እና እንዴት ነው ክፉ ሰዎች ስፔሻሊ ደግሞ ያልሰለጠኑ ሰዎች እንዴት ይህን የመሰለ ለነብስ የሚጠጋ የሚያምር የሚጣፍጥ የሚበላ ሙዚቃ ይኖራቸዋል ብሎ እየጠየቃቸው ነው። እና አንደኛ እዚህ ጋር ጥያቄ ውስጥ የሚከተው ኢቭል የሚለውን ነገር ነው። ቅድም ስለ ብላክ ኤንድ ዋይት አንስተናል። እና ሰዎች እንዲህ ከሆነ ስህተት ነው እንደዚህ ከሆነ ብለው ለሁለት ለመቁረጥና ዓለምን ነጭና ጥቁር ለማስመሰል ይሞክራሉ። ምክንያቱም ሞራሊቲ የሚባለው አይዲያ በጣም እንደዛ ሊያንስ አይችልም። ሞራል የተለመዱ ስቴሪዮታይፕስ አሉ። እኛ ማንፈልጋቸው ነገሮች አይ ቲንክ ግራፊቶ የሚባል ሰው ይመስለኛል አምላኬ የምትለው አካል አንተ የምጠላቸውን ሰዎች በሙሉ የሚጠላ ከሆነ ተጠንቀቅ ይላል። አምላኬ የምትለው አካል አንተ የምጠላቸውን አይነት ሰዎች በሙሉ የሚጠላ ከሆነ ተጠንቀቅ ይላልና እንደዚህ ክፉ የምንላቸው ነገሮች በሙሉ እኛ ፈጣሪ የማይወዳቸው ብዙ ቃላቶች አሉ። አህዛብ እንደዚህ እያልን ክፉ ለሚባለው ነገር የራሳችን ሀሳቦችና አመለካከቶች አሉን እና ኒቼ ይህንን ሙዚቃን መሰረት አድርጎ አይ ቲንክ ለጀርመን የተጻፈው ይተቻል ማለት ነው። እና ክፉ ምንላቸው ወይም ጠላት ምንላቸው አካላት ራሳቸው በጣም የሚያምር የራሳቸው ሙዚቃ አላቸው፣ የራሳቸው መልካም ነገር አላቸው። እኛ በዚህ ሳይድ ደግሞ የነሱ ጠላት ነን። እኛም የራሳችን ሙዚቃ አለን፣ እኛም የራሳችን አመለካከት አለን። ለዛም ነው ኒቼ መጽሐፉን ይሄን ቢዮንድ ጉድ ኤንድ ኢቭል የሚለውን የጻፈው። ከመልካምና ከክፉ ባሻገር ያለው ቦታ ላይ እንደ መድረስ ማለት ነው። እንደውም ኒቼ እንደዚህ ይላል the moral man is a lower species than the immoral one የሚል ጥቅስም አለው። ይሄ በጣም ስነ ምግባራዊ ነኝ ግብረገብ ነኝ ምናምን ከሚለው ሰው ምንም ስነ ምግባርና ግብረገብ የሌለው የምር ከልቡ በራሱ ዕውቀትና ንቃት የሚንቀሳቀሰው ሰው ይሻላል የሚል አመለካከት አለው ኒቼ። የጀርመን ስፒሪት ወይም የጀርመን መንፈስ for the last 18 years እንግዲህ ይህን በጻፈበት ዘመን I think for the last 18 years a contradicto an adjecto ይላል። a contradiction in terms ማለት ነው። የጀርመን መንፈስ ላለፉት 18 ዓመታት እርስ በርሱ የሚጣረስ እርስ በርሱ የሚቃረን ይለናል። ይሄን አይዲያ ኦሬዲ ወደ ሀገራችን መመለስ እንችላለን። የኢትዮጵያ መንፈስ ላለፉት let's say 40 ዓመት 30-40 ዓመታት ወይም ከዛ በላይ እርስ በርሱ የሚጣረስ ወይም ደግሞ እርስ በርሱ የሚቃረን ማለት እንችላለን። ከዛ በፊትም አድርጎ መውሰድ ይቻላል። especially in recent years እንደዚህ እርስ በርሱ የተቃረነ መንፈስ ያላት ኢትዮጵያ የነበረችበት ዘመንም ያለ አይመስለኝም። በጣም የባሰበት ዘመን ይመስላል። ምንም አይነት ህብረት ሐሳባዊ ህብረት እንኳን ያጣንበት ነው። ህብረታችንን ወይም የማበር አንድ የመሆን ፍላጎታችንን የምናስቀምጥበት የምናስቀምጥበት ትንሽዬ ቦታ እንኳን
ያጣንበት እንትን ነውና እንደ ካልቸራል እንደ ማህበረሰብ እንደ ሀገር በጣም ሰፊ ልዩነት እና ዲክላይን ቁልቁለት እየታየበት አይነት ጊዜ ውስጥ ያለንበት ይመስላልና እንግዲህ የራሱ ልዩነት አለው። ኮምፕሊት ዲቴይሉ የምንገባበት አብዛኞቻችሁ የምታውቁት ኦር ያለንበት ጊዜ ስለሆነ ብዙም ታሪክ እየጠቀስን ስላልሆነ ለመረዳት ያን ያክል ከባድ ነው የሚል እምነት የለኝም። እሺ 24 looking for beginnings turns you into a crab. Historians look backwards and they end up living backwards too. ኦኬ ሶ መነሻዎችን፣ ምንጮችን፣ መንስኤዎችን መፈለግ ወይም መመልከት ወደ ክራብ ይቀይራቸዋል። ክራብ በአራቱም አቅጣጫ መሄድ ይችላል የሚል መረጃ ነው ያለኝና ምናልባትም ለዛ ይሆናል። ሂስቶሪያንስ ሉክ ባክዋርድስ ወደኋላ መሄድ ይችላልና ሂስቶሪያንስ ወይም የታሪክ ሰዎች ወደኋላ እየተመለከቱ ወደኋላ እያመኑ ቀርተዋል ነው የሚለውና መነሻዎችን መፈለግ በአማርኛ ሸርጣን ነው የሚሉት፣ ሸርጣንነት ይቀይራል መነሻዎችን መፈለግ ማለት ነውና የታሪክ ተመራማሪዎች ወደኋላ እያዩ እምነታቸውም አስተሳሰባቸውም አመለካከታቸውም ወደኋላ ሆኖ ቀረ ያለ ነው። በጣም ብዙ ኒቼ እንደውም አይ ቲንክ እናነሳዋለን የሚል እምነት አለኝ። ከዚህ በፊት ያነሳ ነው አይመስለኝም። በተለይ የታሪክ አመለካከት ላይ የሚሰጠው ትችት ለእኛ የተጻፈ የሚመስል ብዙ ነገር አለው። እስካሁን ቪዲዮ ካልሰራንበት በቅርብ እንሰራበታለን። በተለይም ይሄ የታሪክን ወደኋላ የመኖር ነገር አለ። ወደኋላ እያዩ የመኖር አጉል ኖስታልጂክ የሆነ ማለት ያልኖሩበትን ዘመን በዚህ ሌቭል ኖስታልጂክ መሆን ደግ ነው የሚል እምነት የለኝም። አንዳንድ የሚናፍቁ መስተካከል ያለባቸው ነገሮች ይኖራሉ፣ ግን የኋላውም ታሪክ ከነክፍተቱ ከነችግሩ ነው ያለውና እሱን መረዳትና ማወቅ ያስፈልጋል። ዩሮፕ was obsessed with his roots with their roots እና እኛም ከኋላ ነገር ከኋላ አመለካከት ከኋላ ታሪክ ላይ ኦብሰስድ የሆነ ያክል ህዝብ አለን። ኮምፕሊትሊ እዚህ መኖር እስኪረሳ ድረስ በሐሳብና በአመለካከት ወደኋላ በእምነት ወደኋላ ሆኖ የቀረ አለና አሁን ያለንበትን ዘመንና ወደፊታችን ላይ ከምንሰጠው ትኩረት ያን ያክል ለመቀነስ አፎርድ አናረግም። ከአሁናችንና ከወደፊታችን ላይ ሰፊ ፖርሽኑን ከቀነስን ህይወታችንን እያበላሸን ህይወታችንን ወደኋላ እያስቀረን ወደምንፈልገው ወደኋላ እየመለስ ነው እንደሆነ መረዳት ይኖርብናል ማለት ነውና ይሄንን ለማስተላለፍ ነው የፈለገው ኒቼ 25ኛ ላይ contentment even protects you against catching cold. content መሆን even protects you against catching cold. As a woman who knew she was well dressed ever caught cold, I am imagining a case where she was hardly dressed at all. ኒቼ እዚህ ጋር የሚያነሳው አይዲያ በጣም የሚገርመኝ እርካታ ብርድን ሳይቀር ይከላከላል ነው የሚለው። አንድ ሰው በጣም ደስተኛ ከሆነ በሆነ ሁኔታ በጣም እርካታ ካለው ጥሩ ቦታ ላይ ካለ ከብርድ ሳይቀር ይከላከልለታል። ያ ስሜት፣ ያ እምነት፣ ያ አስተሳሰብ ማለት ነው። አንዲት በጣም እንዳማረባት ያወቀች ሴት ብርድ መቷት ያውቅ ይሆን ብሎ ይጠይቃል። ሰውነቷ ላይ እራፊ ጨርቅ ብቻ ጣል ያደረገችውን ሴት ነው በምናቤ ሳልኩት ይላል። ለምሳሌ እንደዚህ ይደረጋል አይደል? ወይ ዲነር ነው ወይ የሆነ ፕሮግራም ነው ምናምን ተብሎ በጣም ትንሽዬ ልብስ ብቻ ለብሰው ሴቶች እንትን ይላሉ። በጣም በሚቀዘቅዝ ምሽት ያቺ ልብስ ብቻ ጣል አድርገው ይሄዳሉና ግን ባለባበሳቸው ደስተኛ በሆኑ ሰዓት ቅዝቃዜውና ብርዱ ራሱ ትዝ አይላቸውም። ይሄ በተለያዩ ቦታዎች ላይ የሚያጋጥመን ነው። በሆነ ነገር ላይ እርካታ ሲኖረን ያወጣነው ኢነርጂ የለፋነው ልፋት ምናምን አይታየንም ጭራሽ ማለት ነው። በጣም ከመጠን በላይ ይሆናል ይሄድ ነው ያንን ነገር ለማግኘት። ነገር ግን ኢንድ ውስጡ እርካታ ካለው ያ ሁሉ ኢነርጂ እንዳልወጣ ነው የሚሆነው። በቃ በጣም በደስታው ድካም ሁሉ አይሰማውም፣ ፊታችን ላይ ይረሳል ያ ሁሉ ነገር እና ከእርካታ ወይም ደግሞ በተለይ የሰው ልጅ አእምሮ ሜንታል ባላንሱ ወይም ሳቲስፋክሽን ያለው ህይወት ላይ መኖሩ የሚያወጣቸው ኢነርጂዎች፣ የሚጓዝባቸው መንገዶች፣ ዳገቶች፣ ቁልቁለቶች ከውስጣዊ ሰላሙ አንጻር
ከውስጣዊ ባላንሱ አንጻርና ከውስጣዊ እርካታው አንጻር ምንም አይሆኑም ማለት ነው እና ከዚህ ጋር በተያያዘ ይሄ ውስጣዊ ሰላማችንን ወይም ደግሞ ሳቲስፋክሽን ያለው ላይፍ መምራት ብዙ ነገሮች ላይ የሚኖረው አስተዋጽኦ ከፍተኛ እንደሆነ እንድናውቅ ያደርገናል ማለት ነው። እሺ ወደ 26 እንሄዳለን። እዚህ ላይ እንደዚህ ይለናል ኒቼ I distrust all systematizers and stay out of their way. The will to system is a lack of integrity ይለናል። እንተርጉመውና ወደ ማብራሪያው እንሄዳለን። በጣም ኢንትረስቲንግ የሆነ ሀሳብ ነው። ማንኛውንም ስርዓት ዘርጊዎች አላምንም፣ ከመንገዳቸውም ራሴን ገለል አደርጋለሁ ይላል። ስርዓት መዘርጋት ወይም ደግሞ ስርዓት የመዘርጋት ፍላጎት ምንጩ አለመተማመን ወይም ደግሞ የታማኝነት ጉድለት ነው ወይም የታማኝነት መጉደል ነው ይለናል ማለት ነው ኒቼ። የሆነ ሲስተም ለመዘርጋት የሚደረገው ጥረት አገራችን ለምሳሌ ሲስተም የለም፣ ትልቁ ሁሌ ትችቱ እሱ ነው። ሲስተም የለም፣ ግለሰቦች ላይ የተንጠለጠለ ነው። ግለሰቦች ሲመጡ ወይ ጥሩ ነገር ወይ መጥፎ ነገር ይሰራል። ግለሰቦች ሲሄዱ የነበረው ጥሩ ነገር ይቀራል፣ የነበረው መጥፎ ነገር ብዙ ጊዜ ይቀራል። አንዳንዴ እንደውም መጥፎ ነገሩ ባለበት ይቀጥላል። እንደዚህ አይነቱ ሲስተም እንትን ይላል እና አሁን ለምሳሌ ሙስና በዛ ምናምን እንላለን። ሰዎቹን ስለማናምናቸው ሲስተም እንዘረጋለን ማለት ነው፣ ሙስናውን የምንከላከልበት። ፖለቲካችን በጣም በብሔርም ይሁን በዘመድም ይሁን በምንም ይሁን ብዙ አድለዋዊ ነገሮች ስላሉት ሲስተም ሊዘረጋበት ይገባል። ሲስተም የመዘርጋት ዋነኛ ሀሳቡና ምንጩ የአለመተማመን ወይም የታማኝነት ጉድለት ነው። አንድ ሰው ለምሳሌ የራሱን ገንዘብ አያያዝ ካላመነበት የሆነ ሲስተም ውስጥ መግባት አለበት። ለምሳሌ ወይ ቁብ ሊሆን ይችላል ወይ የሆነ ነገር ሊሆን ይችላል። የሆነ የገንዘብ እንትን ውስጥ ሲስተም ውስጥ መግባት ይኖርበታል ማለት ነው እና ወይ ሴቪንግ የመሳሰለውን አይነት የሆነ ሲስተም መዘርጋት ይኖርበታል እና ሲስተም ያስፈልጋል። ስፔሻሊ አለመተማመን ካለ፣ የታማኝነት ጉድለት ካለ፣ አዎ የሰው ልጅ ደግሞ አልቲሜትሊ በዚህ ሌቭል ሊታመን ስለማይችል ሲስተም ግዴታ ነው። በጋራ ለመኖር ተግባብቶ ለመኖር የተሻለ ነገር ለመስራት ሲስተም ግድ ነው። መንግስታቶቻችንን ሲስተም ዘርግተዋል አልዘረጉም ብለን ትኩረት ሰጥተን ብናያቸው ኖሮ ይሄን ያክል አንቸገርም ነበር። ይሄን ያክል አገራችን እንደዚህ ችግር ውስጥ አንገባም ነበር። ከኔ ወገን ነው የመጡት ወይስ ከማን ወገን ነው የመጡት እያልን ስናይ ተጎጂዎቹ ብዙውን ጊዜ የኔ ወገን የሚሉ ሰዎች ናቸው። ስልጣን ላይ የሚወጡ በብሔሪውም በሃይማኖት ስልጣን ላይ የሚወጡ አካላት ብዙውን ጊዜ የማይጎዱት አካል አይኖርም። ነገር ግን በጣም የሚጎዱት አንደኛው የኔ ወገን ብሎ የሚያንቆለጳጵሳቸውን ወገን ነው። ኢቭን ጉዳቱ ሁሉ አይሰማውም። የሆነ ነገር እየተደረገለት አድርጎ ነው የሚያስበው፣ ሱፐርፊሻሊ ማለት ነው። እጁ ላይ ቤተሰቡ ላይ ለውጥ የሚያመጣ ነገር ባይደርሰውም፣ ነገር ግን በተቃራኒው በገንዘብ በስራው በቤተሰቡ በተለያየ ነገር በእነዚሁ የኔ በሚላቸው ሰዎች ሲቀጣ ሲጎዳ፣ ምናልባትም ደሙ ሲፈስና የመሳሰለው ሲገደል ሁሉ ልናይ እንችላለን እና ይሄ እንግዲህ ከሲስተም ጋር የተያያዘውን እንትኑ ነው። ከእውነት ጋር ከአንዳንድ አይዲያዎች ጋር በተለይም ከታማኝነት ጋር አያይዞ ያነሰዋል ማለት ነው ኒቼ። አይ ቲንክ ስለ ሲስተም ከዚህ በላይ ጥርት ተደርጎ ሲስተም አያስፈልግም አይደለም እሱ የሚለው እና ነገር ግን ሲስተማታይዘርስ ወይም ሲስተም የሚያስፈልጋቸው ሰዎች የታማኝነት ጉድለት ያለባቸው ናቸው። ከስንት አንዴ ግለሰቡ ራሱ ዓለም ላይ ምናልባት በጣም እድለኛ የሆኑ ሀገሮች ያሉ በጣም ምርጥ መሪ ያጋጠማቸው ራሱ ግለሰቡ ሲስተም ነው። በቃ ራሱ ግለሰቡ ሲስተም ነው። እሱ ሲስተም ኖሮት ሲስተሙን ይዞ መጥቶ ሲስተሙን አስርጾ ቀጣይነት ያለው ስራ ሰርቶ ያልፋል። ከዛ በኋላ ያሉ ሰዎች እሱ ከዘረጋው ሲስተም ለመውጣት የሚያስቸግር አይነት ህዝቡም ጥቅሙን የሚያውቀው አይነት ሲስተም ዘርግቶ ያልፋል ማለት ነው። በጣም እድለኛ ሀገሮች እንደዚህ አይነት እድለኛ መሪ ይገጥማቸውና ራሳቸውን ያሻግራሉ። እድገታቸውም በጥቂት ዓመታት ውስጥ ይሆናል ማለት ነው። እንግዲህ እስካሁን እንደ ሀገር እንደዛ አልታደልንም። ምናልባት ከወደፊቱ ትውልድ እንደዛ አይነት ሰውና እንደዛ አይነት ስርዓት የሚዘረጋ ከሆነ እድልም ይፈልጋል ይመስለኛል። ይሄ ነገር ኖርማሊ ከእድል በላይ ሴም ታይም እንደ ማህበረሰብም አብዛኞቹ እንደዚህ በሲስተም በሰዎች የወጡ ሰዎችም እንደ ማህበረሰብ ችግር አለባቸው። እንደ ማህበረሰብ
ብዙ ክፍተትና ችግር የሌለበት የለም። ነገር ግን ህዝብ መሪ ይፈልጋል። ምንም ጥያቄ የለውም። ደህና መሪ ካገኘ ህዝብ አቅም ያለው ጠንካራና ስርዓቱን መዘርጋት የሚችል ስርዓቱን ማስተካከል የሚችል መሪ ካገኘ ህዝብ ያንን መሪ የመከተል ችግር አለበት የሚል እምነት የለኝም። ታሪክም የሚያሳየው ያንን ነው። ያ መሪ ግን ጠንከር ቆፍጠን ማለት አለበት። የራሱ ሰዎች ሌሎች ሰዎች እንኳን እንትን ባይሉት እንደ ሳንካራ የራሱ ሰዎች እንዳይገሉት መጠንቀቅ ይኖርበታል ማለት ነው። እሺ 27 women are taken to be as deep ወይም ደግሞ taken to be deep. Why? Because with them one never gets to the bottom of things. Women aren't even shallow. እንግዲህ በዚህ ጥቅስ ሴቶች ኒቼን መክሰስ ትችላላችሁ የሚል እምነት አለኝ እንደ ጨዋታ። ሴቶች በነገሮች ላይ ጠለቅ ያሉ እንደሆኑ ይታሰባል። ጠለቅ ያለ ነገር እንዳላቸው ይገመታል። ለምን ይላል ኒቼ? ምክንያቱም እነሱ ጋር የነገሮችን ስር የነገሮችን ጫፍ ማግኘት ስለማይቻል ነው ይላል። ሴቶች ላዩን እንኳን አይደሉም ብሎ ነው የሚዘጋው። በጣም ከባድ ጆክ ካየ ነው ሮስት ነው። ምክንያቱም አንድ ሰው ዲፕ ነው ማለት ጥልቀት ያለው አመለካከት አለው። አንድ ሰው ደግሞ ሻሎ ነው፣ ጥልቀት ያለው አመለካከት የለውም ማለት ነው። ኒቼ ሴቶች ላዩን እንኳን አይደሉም ይላል። ወይ ከምስቱ ከዴብዝ ጋር በተያያዘ ማለት ነው። እና ደብዝ ወይም ደግሞ ጥልቀት ያለው አመለካከት የሆነ ንብረት አይደለም እያለ ነው። በተለይ ካልቸራል ኢሉዥንስ አሉ ከጾታ ጋር በተያያዘ ምንድን ነው ኒቼ እዚህ ጋር እንደ አይዲያ ማለት ፊት ለፊት ስናየው የተለያየ አይነት ትርጉም ልንሰጠው እንችላለን። ነገር ግን ራሱ ዲፕ ኦር ሻሎው በመሆን አይደለም። ኢትስ ጀስት ሙቭመንት ኢትስ ናት ገደብ ያለው ነገር አይደለም ይለናል። የሴቶችን ደብዝ የሆነ ቦታ አትፈልገው ነው ማለት ነው። ወይ ዲፕ ነው ወይም ሻሎ ነው የሚል ትችት አታምጣ። መጀመሪያ ዲፕም አይደሉም ይላል። አት ዘ ሴም ታይም ላዩንም አይደሉም ይላል። ምክንያቱም ከነሱ ጋር የነገሮቹን ብቻ የጉዳዮቹን ስር ማግኘት ስለማይቻል ነው። አንደኛ እዚህ ጋር እያወራልን ያለው ምንድን ነው? ሴቶች ሞር ከሪዝነብል ከሎጂካል ከሆነው እንትን ወጣ ያለ የራሳቸው የተለየ ከተለመደው ከወንዱ ላይን የተለየ በስሜት በኮኔክሽን ምናምን እንትን ያለ መሰረት አላቸው። ስለዚህ ይሄ ስሜት ኮኔክሽን የሚባለው ነገር ደግሞ ስሩን ለማግኘት ቬግ ያደርገዋል። ለምን? መልሱ ተፈጥሮዬ ነው ወይም ስለተሰማኝ የመሳሰሉት ነገሮች በምክንያት ለምን ሆነ እያሉ ስሩን ለማግኘት የማይመች ስለሆነ ማለት ነው። ሁለተኛው ደግሞ በሰዓቱም ምናልባት አሁንም ድረስ ያለ ይመስለኛል። ይሄ በሰዓቱ ዩሮፕ አሁን ደግሞ እንደ ዓለም ሴቶችን በጣም ሚስጥራዊ አድርጎ አት ሴም ታይም ደግሞ ኢራሽናል ምክንያታዊ ያልሆኑ አድርጎ የማየት ሶልፉል አድርጎ የማየት ነገር አለና ይሄ ሚስጥረኝነቱ ምኑ በወንድ የሚመራ ዓለም ላይ ሴትን ልጅ ለመረዳት ይህን ያክል ችግር ውስጥ ቢገባ ምንም አይገርምም የሚለውንም ሀሳብ እንይዛለን ማለት ነው። አይ ቲንክ ከሴት ጋር የተያያዘው ነገር ይቀጥላል። ቀጣዩ ምንትን ላይ 28ም ላይ if a woman has a masculine virtue it's enough to make you run away from her and if she has no masculine virtues away she runs herself ይላል ማለት ነው። ምናልባት ይሄ አሁን ላይ በሆነች ሴትም የሆነ ብቻ የጾታዊ ክርክሮች እየተነሱ ነው ከሴቶች ጋር ከወንዶች ጋር በተያያዘ። እንዴት ነው ይሄ ትራዲሽናል ቫሊዩስ እንዴት ነው እንትን የሚባሉት? ይሄ ፌሚኒዝም እንዴት ነው እንትን የሚለው ምናምን የሚለው አይ ቲንክ በዛ ሰዓት ኒቼ እንትን ባለበት ሰዓት የፌሚኒዝም አይነት ሙቭመንት የተነሳ አይመስለኝም። ወይም ደግሞ እንደዛ አይነት በሙቭመንት ደረጃ መረጃ የለኝም እኔ የተነሳ አይመስለኝም። ነገር ግን ኒቼ አይዲያውን መነሳት እንዳለበት ነገር ግን አይዲያውን የሚያስነሳ ፋውንዴሽን እንዳለ አስተሳሰባችን ውስጥ ፍልስፍናችን ውስጥ ይሄ መሰረት እንዳለው ይነግረናል። አንደኛ ኒቼ እዚህ ጋር እናብራራዋለን። መጀመሪያ እሺን ትርጉሙና አንብበው። አንዲት ሴት ተባዕታዊ ባህሪያት ካሏት ያ
አንተን ከሷ በፍጥነት ለማራቅ በቂ ነው። ምንም አይነት ተባዕታዊ ባህሪያት ከሌሏት ደግሞ ራሷ ነች ፈጥና ካንተ የምትሸሸው ይላልና ራሷ ፈጥና ትሸሻለች ይላልና አንደኛ እዚህ ጋር ኒቼ መተቸት የሚፈልገው ነገር አለ። በጣም ይሄ ጀንደር ኤክስፔክቴሽን የሚባል ነገር አሁን ላይ ሴት ልጅ እንዲህ ነው ማድረግ ያለባት፣ ወንድ እንዲህ ነው፣ የሴት ስራ ይሄ ነው ምናምን የሚለው ነገር ክሩልቲ ነው። ኮምፕሊትሊ ይጥፋም ማለት አስቸጋሪ ሊሆን ይችላል። ነገር ግን በዚህ ደረጃ መቀንቀኑ ጎጂ ነገር አለው፣ ለወንዱም ለሴቷም፣ ለአንዱ ብቻ አይደለም። ኢምፖስብል የሆኑ ሶሻል ዲማንዶች፣ ከባድ የሆኑ ሶሻል ዲማንዶች ይመጣሉ ማለት ነው። በሂደት በእንትን ነገሩን ሚት ለማድረግ አስቸጋሪ የምንላቸው ማለት ነው። ለምሳሌ ድሮ አብዛኛው ሰው ሰርቶ ቦታ ምናምን ለመግዛት ለመያዝ ምናምን ያን ያክል አስቸጋሪ አልነበረም። እኔ በአባቴ ዘመን አባቴ የመንግስት ሰራተኛ ነበር። የመንግስት ሰራተኛ ሆኖ ቆጥቦ የተለየ ሌላ ገቢ ሳይኖረው ከመንግስት ስራ ውጭ ገቢ ሳይኖረው ቤት መስራት፣ ቦታ መግዛት፣ ቤት መስራት ችሏል። ያ ቱ ሳም ኤክስቴንት በእርግጥ ሁለቱም ወላጆቼ ስራ ነበራቸው እንደዚህ የመንግስት ስራ። ነገር ግን ቱ ሳም ኤክስቴንት በጀንደር ሮል የምንለው ይሄ ወንዱ ራሱ ፕሮቫይደር ምናምን የሚባለው ነገር ጊዜ ይሰብረዋል። ዲማንዱ ከፍተኛ ይሆናል። አሁን በቅርብ ቤተሰቦቻቸውን ልጆቻቸውን ትተው ወደ ገዳም የሸሹ ሰዎች አሉ። ቤተሰቦቻቸውን ማስተዳደር ከአቅማቸው በላይ ሆኖባቸው ስነ ልቦናቸው ተሰብሮ ማለት ነው። ልጆቻቸው ሲቸገሩ ላለማየት እና የሚያደርጉት በመጥፋት ለመለመን የሚሆን ስነ ልቦናና አስተዳደግ ስላልነበራቸው ወይም ስለሌላቸው ማለት ነው ወጥተው ሊለምኑ አይችሉም። የነበራቸው ምንድነው አስተዳደጋቸውና ሞራላቸው ያንን ነገር አይፈቅድላቸውም። እነዚህ ለሴት ልጅ ደግሞ በጣም በርደን በየሄደችበት በየእንትን ባሉበት ይሄ ሴት ልጅ ላይ የሚጣሉ ሶሻል በርደንስ ይሄ ጾታ ኤክስፔክቴሽንስ አስቸጋሪ ነው። ሴቶችን ማህበረሰቡ እንዴት ይፈልጋቸዋል የሚል አስተሳሰብ አለ። በጣም ደግ እና አዘ ሴም ታይም ደግሞ ሄልፕለስ ማለት እርዳታ የሚያስፈልጋቸው አይነት። ምክንያቱም ራሳቸውን የሚረዱበትን ሚንስ ይቀሙ ስለነበር በዛ ሰዓት ሴቶች ራሳቸውን የሚረዱበት ሚንስ ስላልነበር አይ ቲንክ ኒቼ አንደርስቱድ ዳት ጠንካራ እንዲሆኑ ይፈለጋሉ ሴቶቹ። አዘ ሴም ታይም ሰሚሲቭ እንዲሆኑ ይፈለጋሉ። አለ አይደል? ሰሚሲቭ እንድትሆን ትጠየቃለች። ኢምፖስብል የሆነ ደብል ስታንዳርድ ነው ይሄ። በውስጡ ያለው ክፍተት ይህን ባላንስ ማድረግ ያስፈልጋል ማለት ነው። እና እንደ አይዲያ እዚህ ውስጥ ደግሞ ሳይኮሎጂ ውስጥም ገብተን ልንተነትነው የምንችለው ነገር ነው። ኖርማሊ አይዲያው ለምሳሌ ሪሌሽን ላይ ወይም ሮማንስ ላይ የፍቅር ግንኙነት ላይ ለአብዛኛው ወንድ በጣም ይሄ ወንዳ ወንዳዊ ባህሪያት ያላት ሴት ወንዱን ከሷ ለማራቅ ያ ወንዳ ወንዳዊ ባህሪ በቂ ነው እያለን ነው ማለት ነው። ኒቼ ዳይሬክትሊ አት ፌስ ቫሊዩ ስንቀበለው ሀሳቡን ማለት ነው። እና እሷ ደግሞ ምንም አይነት ማስኩሊን ቫሊዩ ከሌላት ይሄ ያ ኮኔክሽን ከሌላት ኮምፕሊትሊ ፌሚኒን ምንለው ከሆነ እሷ ደግሞ አንተን ትታ ለመሮጥ ደግሞ ለእሷ በቂ ነው ይለናል። እና በመሃሉም ባላንስ ያስፈልገዋል። ስለዚህ ሶሳይቲ አጉል ዲማንዱን አንደኛ ከሴቶች ላይ ማንሳት አለበት ይለናል። ካለበለዚያ ይሄ የምናየው አንሰርቴኒቲ እና ኬዎስ ነው የሚፈጠረው ማለት ነው። ኦኬ 29 How much there once was for conscience to chew on. How much there once was for conscience to chew on. What good teeth it had. And today, what's it missing? A dentist question ይለናል። በጣም አሪፍ አይዲያ ነው። በፊት ስንት ነገር ነበር ይሄ ንቃታችን አስተሳሰባችን ምናምን የሚያኝከው የሚያብላለው የሚያንሸራሽረው ስንት ትልልቅ ነገር ስንት ሰፊ ነገር ነበረ ድሮ ነው የሚለው።
እንዴት ጠንካራ ጥርሶች ነበሩት? አይምሯችንን ነው የሚያስብበት የሚያሰላስልበት ማለት ነው። እና ዛሬስ ምንድን ነው የጎደለው እያለን ነው። እና የጥርስ ሐኪሞች ጥያቄ ይለዋል። ያው የሀሳብ የጥርስ ሐኪሞች ፈላስፎች ናቸው። ያው የፈላስፎች ጥያቄ አድርጋችሁ ልትወስዱት ትችላላችሁ። የአይምሮ ጥርስ የማኘክ የማሰብ አቅሙን የሚተቹትና የሚጠይቁት ፈላስፎች ስለሆኑ ማለት ነው። እና ምንድን ነው ኮንሽሳችን ንቃታችን እየደከመን የመጣው ጥርስ አልባ የሆነ which means ማሰላሰያ ማብላያ አልባ ፖንደር ማድረጊያ ኮንተምፕሌት ማድረጊያ አልባ የሆነ ወይም ደግሞ እየደከመን የመጣው ይሄ እንትኑን ምንድነው ስነ ምግባራዊ መበስበስ እሱ ሞራል ዴካደንስ የሚለውን የሚተችበት ነው። ይሄ በተለይ ዘመናዊ ፒፕል ሰው ሞራላይዝ ያደርጋል። በጣም ስነ ምግባር ግብረገብ ምናምን ይላል፣ ግን ከውስጣዊ ፓሽን ጋር ያለውን ኮኔክሽን እያጣ ነው። ንቃታችን እሳት የለውም፣ ፓሽን የለውም፣ በጣም አምቢሽስ አይደለም እያለ ነው። እና በሰዓቱ የነበረችው ክርስቲያን ዩሮፕ በተም የተቀበሏቸውን ቫሊዎች ወይም ቦታ የሚሰጧቸውን ነገሮች ለማስቀጠል የሚደረግ ጥረት እንጂ አዲስ ቫሊዩ ለመስራት የሚደረገውን ጥረት አጥቷል ነው የሚለን። እና ኒቼ ይሄ ባዶ የሆኑ የማስመሰል ስነ ምግባራዊ እንቅስቃሴዎች ኤቭሪዌር ያያል። እነዚህ ፐርፎርማቲቭ የሆኑ እንዴት ነሽ ምናምን ዝም ብሎ የውሸት መከባበሮች፣ የውሸት ሞራሊቲዎች ያያል ማለት ነው። በውስጥ ሌላ ነው፣ በፊት ለፊት ግን ለማስመሰል የሚደረጉ ሙከራዎችና ጥረቶች ማለት ነው። ኦኬ ወደ 30 እናልፋለን። One rarely commits only one over hasty act. With the first one, always does too much. For this very reason, one usually commits still another. In this time, one does too little. Okay. አንድ ሰው እምብዛም የኦቨር ሄስቲ ማለት የችኮላ በጣም የተቸኮለ እንትን አንድ ብቻ አይፈጽምም። የችኮላ ድርጊት ከፈጸመ አንድ ብቻ አይፈጽምም ይላል። የመጀመሪያውን ከመጠን በላይ ያደርጋል which means it's an overact ነው ማለት ነው። በጣም ኦቨርአክት ያደርጋል። በዚህ የተነሳ ሌላ ተጨማሪ ስህተት ይሰራል። ይሄኔ ግን ከመጠን ያነሰ ይሆናል ድርጊቱ ይለናል ማለት ነው። ይሄ በተለይ ስህተቶች በጣም ከስንት አንዴ ነው ለብቻቸው የሚቆሙት። ሼም ድራይቭስ አሉ። ይሄ አንድ ሰው በማፈር ምናምን እንትን በማለት የሚያደርጋቸው በጣም ራሱን ኦቨር ኮሬክሽን የሚያደርጋቸው ነገሮች አሉት። እና ፓራሊሲስ አለው ደግሞ። ፓራሊሲስ አለው ማለት መጀመሪያ የሆነ ነገር ካደረገ በኋላ ብስጭት ብሎ ካደረገ በኋላ ኦቨርአክት ስለሚያደርገው መልሶ ግን በትክክል ማድረግ ይሳነዋል ማለት ነው። እና በጣም የችኮላ ስራ እንደ ሀገርም በጣም ትልቅ የችኮላ ስራ እናደርግና ያ ስራ የመጀመሪያው ከመጠን ከሚያስፈልገው መጠን የበዛና ያለፈ ይሆናል። በሁለተኛው ግን ባላንስድ የሆነ ኮሬክሽን በሚፈልግበት ሰዓት ከሚያስፈልገው ደግሞ ያነሰ ወደ ማድረግ እንገባለን። እና ሰዎች በጣም ራሳቸውን በመቆጣጠር ምናምን የማመን እንቅስቃሴ፣ አስተሳሰብ፣ አመለካከት ማራመድ ይፈልጋሉ። ነገር ግን ላይፋቸው ኬዎስ ነው፣ በጣም ቀውስ በቱማታ የተሞላ ነው እና በጸጸት በማፈን ራስን በማፈን የተሞላ ነው። ፈጠራ የተሞላበት አይደለም። እና እንደውም በድንጋጤ የሚደረጉ እሳት ማጥፋት ሂደቶች ናቸው። እና ሰው የሆነ ነገር ልክ እሳቱ ሲታይ ለምሳሌ ሆሞሴክሹዋሊቲ ምናምን ጉዳይ ሲነሳ እንዴ ምናምን ብስጭት ብሎ ኦቨር ጉዳዩን አንተም ብሎ ምናምን ሰከንድ ታይም ደግሞ ሲመጣ ምንም እምብዛም የሆነ እርምጃ አለመውሰድና አለማድረግ ይታያል ማለት ነው። የመጀመሪያው ያልተጠናና ያልታሰበበት ስርዓት ቅርጽ ያልያዘ መሆኑ ሁለተኛው ላይ ፓራላይዝድ እንድንሆንና ደህና እርምጃ እንዳንወስድ ያደርገናል ማለት ነው። እና የመጀመሪያው የተሳሳተ አመለካከት ሁለተኛውን እንትን ያደርገዋል። እንደ ማህበረሰብም አሁን በቅርብ ባየናቸው ፖለቲካልና አንዳንድ እንቅስቃሴዎች ስናይ ማህበረሰቡ በጣም ኦቨር ሃይፕድ ሆኖ በፖለቲካ ውስጥ ተሳታፊ ሆኖ ምናልባትም መሪ ምናምን እያለ ሲያወራ እንትን ሲል አይተ ነው። አሁን ላይ ማህበረሰቡ ከፖለቲካ የሸሸበት ርቀት እና መጀመሪያ ላይ የነበረበት
መጠጋት ኦቨርሄስቲ የችኮላዋ ነገር ምን ታደርጋለች? ከዛ በኋላ የሚደረገው ድርጊት ላይ ራስን ማመን ታሳጣለች። ሰው ድርጊቱን ወይም እንቅስቃሴውን ወይም ውሳኔውን ዝቅተኛ ታደርገዋለች ማለት። ለምሳሌ በዚህ ዓመት ኢትዮጵያ ውስጥ ምርጫ አለ። ምናልባትም ምንም ምርጫ ያለ ከማይመስልባቸው የምርጫ ካሳለፍናቸው ከልጅነት ጀምሮ ካየናቸው የምርጫ ጊዜያት በሙሉ ይህንን የሚያክል ያለ አይመስለኝም። በጣም ደካማ ምርጫ አይ ቲንክ 2002 ላይም እንደዚህ ተደርጎ ነበር። የአሁኑ ግን ከዛም የባሰ ነው። እሺ 31 a worm squirms when it's stepped on. That's prudent. In that way, it reduces the probability of being stepped on again. In the language of morality, humility ማለት ነው። አንድ ትል ሲረግጡት ይንደፋደፋል ማለት ነው፣ ይንቀሳቀሳል። ያ ለጥንቃቄ ነው። ምክንያቱም በዛ መንገድ ድጋሚ መረገጥ እድሉን ይቀንሳል፣ ወይም ለመቀነስ የሚደረግ ቋንቋ ነው ማለት ነው። እዚህ ጋር በሰዎች የሥነ ምግባር ቋንቋ ትህትና ይሉታል ማለት ነው። ይሄ በጣም አንዳንዴ ኒቼ እንደዚህ የማይፈልጋቸው የማያምንባቸውን ነገሮች በጣም አሪፍ አድርጎ ነው እንደዚህ የሚያስገባላቸው። በተለይም ትህትና የሚባል የሆነ በጣም ሱፐርፊሻል የሆነ ነገር እንዳለ ያምናል። ፐርሶናው መጋለጥ ያለበት ትህትና አንድ ፐርሶና ነው፣ አንድ ማስመሰል ነው ማለት ነው። እና ኢቭን ለምሳሌ ይሄ ደግነት የምንለው ነገር ትህትና የምንለው ነገር ሪል ሆኖ ሳይሆን ሰርቫይቫል ስትራቴጂ የሰርቫይቫል ስትራቴጂ ነው እንላለን። ለምሳሌ አንድ ሰው ሁለት ሰዎች ባጠገቡ ያልፋሉ። ለተሰይ አንደኛው አለቃው ነው፣ አንደኛው ወይ ጓደኛ ወይ ስራ ባልደረባው ነው እንበል። የሆነች የሚያሳያት ትህትና ለአለቃውና ለስራ ባልደረባው በእኛ ሀገር ኮንቴክስት ነው ማወራው፣ አንድ አይነት አይደለችም። አለቃ ሲባል በተለይ ይሄ ከዚህ በፊትም አነሳዋለሁ፣ ይሄ ባላባታዊ ስርዓት ከአእምሯችን ስላልወጣ አለቃን እንደ አንድ ባላባት እንደ አንድ ፈላጭ ቆራጭ የማየቱ ነገር በጣም ብዙ ሰዎች ላይ የምናየው ነው። አለቃቸውን እምቢ ማለት በሚከብዳቸው ሰዎች የተሞላች ሀገር ነች። እሱ ይሄ የትራማው የሻዶ ከልጅነት ካስተዳደግ ሀሳባችን የሚሰማን የሚቀበለን ከማጣታችን ዝም በሉ እየተባልን ከማደጋችን ሀሳባችን ዋጋ እንደሌለው እንዲሰማን ተደርገን ከማደጋችን ጋር የመጣ ነው። አውቶሪቲ የሚባል ወላጅ ያለው ይሄዳል እንጂ በልጅነት ማንም ያማከረን ፍላጎት ስሜታችንን የጠየቀን አለመኖሩ አሁንም ፍላጎት ስሜታችንን ለማስከበር ወላጆቻችንን እምቢ ማለት እንደተሳነን አለቃዎቻችንንም እምቢ ማለት የተሳነን ህዝቦች ሆነናል። በጣም በሚያሳፍር ደረጃ አይ ቲንክ ከአንድ ክላይንቴ ጋር በጣም ረጅም ጊዜ እያወራ ነው ነበር። ማወቅ ስለፈለኩ አረብ ሀገር ጥሩ ፖዚሽን ላይ ስለነበረች ኢትዮጵያውያንም ሌሎችም ሴቶች የሚቀጠሩበት ድርጅት ላይ ትሰራ ስለነበር ከሁሉም በላይ ራሳቸውን ማያስከብሩት ህዝቦች ኢትዮጵያውያን ነበሩ። ፊሊፒኖቹ፣ ሌሎቹ አፍሪካዎቹ እንኳን በጣም የተሻሉ ናቸው። ምንድነው የምግብ ምንድነው ይሄ እንትን ደሞዛቸውን ሲደራደሩ ምናምን በጣም በሚያሳፍር ሁኔታ ይሄ ኩሩ ነኝ፣ ጨዋ ነኝ፣ ጀግና ነኝ የሚለው ህዝባችን ሴቶቻችን ለስራ እዛ ሄደው ራሳቸውን ማስከበር ማይችሉበት አንደኛው ሪዝን ምንድነው? እኛ ራሳችንን የምናስከብርም አይነት ሰዎች እያልሆነን ስለመጣ ለዜጎቻችን ያለን ዋጋ እየወረደ ስለመጣ፣ አንደኛው ሌሎቹ ዜጎች እንደዛ በድፍረት የማይፈልጉትን ነገር የመቃወም መብቱን ያመጡት ኤምባሲያቸው እስከ ጥግ ነው የሚሄድላቸው። ዜጎቹን የነካ ሰው እንደማይቆምለት ወይም ደግሞ ከፍርድ ከክስ እንደማያመልጥ ስለሚያውቁ ቀጣሪዎቹም ለሌሎቹ ሀገሮች ዜጎች ጋር የሚያደርጉት ግጭት ላይ ይጠነቀቃሉ። ኢትዮጵያውያን ግን ኤምባሲያቸው አይቆምላቸውም፣ ሌሎች ዜጎቻቸው አይቆምላቸውም። የኤምባሲው አለመቆም ኢምፓክት ምናልባት ሌላ ጊዜ በሰፊው እናወራዋለን። ማህበረሰባችን ውስጥ ለእርስ በራሳችን ያለንን አስተሳሰብ፣ አመለካከት፣ ቦታ፣ የውሸት ትህትና፣ የውሸት እይታ በግልጽ የሚያሳይ ነው እና እንደ ሀገር በተለይም ከኢህአዴግ መንግስት ጀምሮ በጣም በሚያሳፍር ሁኔታ ኢህአዴግ መንግስት ሊወቀስበት የሚገባው አንደኛው እንትን ይሄኛው መንግስት ደግሞ አባብሶ የቀጠለው ለዜጎቻችን ያለን ቦታ ነው። ለዜጎቻችን ያለን አመለካከት በጣም በጣም እየወረደ መጥቷል። በየቦታው የምናስከብራቸው አይነት ኢቭን ለማስከበር ትንሿን የማርያም ጣታችንን እንኳን የምናነሳ
አይነት ሰዎች አልሆንም እና ይሄ እጅግ በጣም በጣም ያሳፍራል። የሚያስከብረን ኤምባሲ ቢኖረን ለኤምባሲው ለአገር ያለ አመለካከት እንኳን እንትን ይላል እና ይሄ እጅግ በጣም የሚያሳፍር ነገር ነው። አጉል የውሸት ትህትና የተሞላ ለሰርቫይቫል የሚደረግ ትህትና ማለት ነው እና መቼም ትህትና መልካምና በጎ ነገር ውስጡ ሊኖረው የሚችለው ከልብና ከእውነት ሲደረግ ብቻ ይሆናል ማለት ነው። እሺ 32 There is a hatred for lying in disguise which comes from a keen sense of honor. There is another such hatred which comes from cowardice because lying is forbidden by a divine commandment. Too cowardly to lie ይለናል። ቅድም አሁን ካነሳነው ሐሳብ ጋር በደንብ ይገናኛል። ለውሸትና ለማስመሰል አንድ ጥልቅ ከሆነ የክብር ስሜት የሚመነጭ ጥላቻ አለ። አንድ ሰው እኔ አልዋሽም፣ እኔ አላስመስልም ምናምን ይባል በተለይ እኛ ማህበረሰብ ውስጥ ይታያል። ነገር ግን እንዲህ የሚደረገው አንደኛው በመለኮታዊ ትእዛዛት ላይ ስለተጻፈ ብቻ ውሸት አትዋሽ ስለተባለ ብቻ ከፍራቻ የሚመነጭና የውሸትና የማስመሰል ጥላቻ አለ። የሚመነጨው ግን ከምንድን ነው? ከፍራቻ ነው የሚመነጨው ማለት ነው። ለምን ከዋሻው በሚል ከትእዛዛቱ አንዱን ላለመጣስ ማለት ነው። ለመዋሸት እስከ መፍራት የደረሰ ሰው በመፍራት ነው ማይዋሸው ማለት ነው። በፍራቻ ነው ማይዋሸው ማለት ነው። ሰውየው ውሸታም ስላልሆነ ሳይሆን ስለሚፈራ ማለት ነው። እና ይሄ ከማስተር ስሌቭ ሞራሊቲ ጋር ይገናኛል። ይሄ ኦቢዲየንስ ቤዝድ ማለት ነው። መልካም ነገር ስራ ለምን እዛ ጋር ስለተጻፈ እንደማለት ነው። እና ይሄ እጅግ በጣም አሳዛኝ ነው። አንደኛ truth told out of fear is not truth ማለት እንችላለን። በፍራቻ ምክንያት የወጣ የተነገረ የተደረገ እውነት አይደለም። ምክንያቱም በትእዛዝ የሚደረግ ግብረ ገባዊነትም ግብረ ገባዊነት አይደለም። በትክክል ግብረ ገቡን ሰውየው ተረድቶት ሆኖት ማንነቱ ሆኖ የሚያደርገው ነው ብሎ መቀበል አንችልም ማለት ነው። 33 How little it takes to make us happy. The sound of a big pipe without music, life would be an error. How little it takes to make us happy. The sound of a big pipe without music, life. I think big pipe የሚሉት ከኛ ዋሽንት ብለን ትልነው እንችላለን። Without music, life would be an error. እቺ ፌመስ የሆነች የኒቼ ጥቅስ ነች። ያለ ሙዚቃ ህይወት ስህተት ይሆን ነበር ይላልና the German even imagines God as singing songs ይለናልና ጀርመኖች አምላክን መዝሙሮች ሲዘምር እንኳን በአይነ ህሊናቸው ወይም በልቦናቸው በምናባቸው ይስሉታል ይለናል ኒቼ። እንዴት ትንሽ ነገር እንደሚያስደስተን ተመልከቱ ነው የሚለው። እቺ የዋሽንቷን ድምፅ የዋሽንቷን ዜማ ያነሳብናል ማለት ነው ኒቼ። ሜታፊዚካል የሆኑ እንደዚህ አይነት ኔሴሲቲዎች ለምሳሌ አሁን ጀርመኖች አምላክን መዝሙሮች ሲዘምር እንኳን በአይነ ህሊናቸው ይስሉታል ይለናል። አት ሴም ታይም ኒቼ አንድ የሚታወቅበት ኮት አለ። አይ ቲንክ አይ ብሊቭ ኢን ኤ ጎድ ዛት ካን ዳንስ የሚል መደነስ በሚችል አምላክ አምናለው ይላል ፈጣሪን። ይሄ ስትሪክት አባታዊ ሽማግሌ ነጭ ፂም ያለው መደነስ የማይችል ሴንስ ኦፍ ሂውመር የሌለው ጨዋታ የማያውቅ የማይገባው አድርጎ ለመሳል የሚደረገውን ጥረት ለመፈተን ለመቀየርና ምናልባትም በሱ ኮንቴክስት ፈጣሪ ነፃ ለማውጣት በአይምሯችን ውስጥ ነፃ ለማውጣት የሚደረግ እንትን አለና እንግዲህ በተለይ ሙዚቃ ይሄ ክላሲካል ሚውዚክ እሱ ራሱ በጣም የሚወዳቸው የዋግነር ወዳጁ ነበር። ሪቻርድ ዋግነር ማለት በጣም ፌመስ ሚውዚክ ኮምፖዘር ነው። ሙዚቃዎቹን በደንብ ምናልባት በእርግጠኝነት ሙዚቃዎቹን አዳምጣችኋቸዋል የሚል እምነት አለኝ። እንደ ሰጀስሽን ምንድነው the Valkyries የሚል አለው። ያልሰማው ሰው ያለ አይመስለኝ። ምናልባት the Valkyries ብላችሁ ባትሰሙት በጣም ብዙ ነገሮች ውስጥ ይከቱታል። በጣም አሪፍ የሙዚቃ ስታይል እና ቶን ያለው ሰው ነው ማለት ነው። እሺ 34ኛ
ዋን ካንት ቲንክ ኤንድ ራይት አንለስ ዋን ኢዝ ሲትድ። ይሄ ጉስታቭ ፍሎቤርት የተባለ ሰው ነው እና ኒቼ እንደ አብሮት እንደሚያወራው አድርጎ ነው እንትን የሚለን ያ ናው አፍ ጋት ዩ ይለዋል። አሁን አገኘው ዩ ኒሂሊስት አሲዲቲ ኢዝ a sin against the Holy Spirit. Only thoughts that come by walking have any value ይለናል ማለት ነው። መጀመሪያ አንድ ሰው ካልተቀመጠ ማሰብና መጻፍ አይችልም የጉስታቭ ፍሎቤር ሐሳብ ነው። አሁን አገኘው ይለዋል ኒቼ። አንተ አፍራሽ አስተሳሰባ ምን በለው ኒሂሊስት የአፍራሽነት አስተሳሰብ ነው እና በትጋት መቀመጥ መንፈስ ቅዱስ ላይ የሚፈጸም ኃጢአት ነው ይላል ማለት ነው። ኒቼ ሐሳቡን ይገለብጠዋል ኮምፕሊትሊ። እሱ እንደውም በጣም አሪፍ ነው የሚለውን ነገር እንደውም አጉል በትጋት መቀመጥ መንፈስ ቅዱስ ላይ የሚፈጸም ኃጢአት ነው። እየተጓዝን ወይም ደግሞ እየተራመድን የሚመጡ ሐሳቦች ብቻ ናቸው ዋጋ ያላቸው ይለዋል ማለት ነው ኒቼ። ኖርማሊ ከዛ ጋር ዳይሬክትሊ ጸብ የለውም። ነገር ግን አንድ ነገር አንድ ቦታ ለማጠር የሚደረገውን ጥረት ሲታገል ነው የኖረው ኒቼ። አንድ ሰው ማሰብ የሚችለው ቁጭ ሲል ነው ካለ ኒቼ ነው እንደውም መቀመጥ እንደዚህ በትጋት ሆነ ብሎ አስቦበት መቀመጥ መንፈስ ቅዱስ ላይ የሚፈጸም ኃጢአት ነው ያደርገዋል። ምክንያቱም ትልቁ ኃጢአት ተብሎ በመጽሐፍ ቅዱስ የማይሰራ ኃጢአት የሚለው መንፈስ ቅዱስን መናገር ነውና ትልቁ ኃጢአት ያደርገዋል። አንደኛው አይዲያው ኒቼ ሙቭመንት ወይም እንቅስቃሴ አይምሮን ይከፍታል። ነገር ግን መቀመጥ ወይም ደግሞ ይሄ እንትን አንድ ቦታ ላይ መቸንከርን ብለው ኦር ሳምቲንግ አይምሮን ይዘገዋል ማለት ነው እና እንደውም ካይነቲክ ነው የማሰብ ፎርስ እያለ ነው እና እንደውም የሞተ ወይም አንድ ቦታ ላይ የገነተረ የተቸከለ አይደለም ማለት ነው እና በተለይም ፍልስፍና ኒቼ ዋና ትችቱ ግን ይሄ ከመቀመጥና ከመሄድ ጋር አይደለም። ፍልስፍና በአካዳሚክሱ በትምህርት ቤቶቹ የሆነ የቤት ውስጥ የፕሮፌሰሮች ወሬ ሆኗል እንጂ በጣም ፓሽን የለውም። አዲስ ነገር አይሰራበትም። ፍልስፍና እየተማሩ ዲግሪያቸውን ይጭናሉ። ግን ከመሃላቸው ከ1000 ሰው አንድ ፈላስፋ አይወጣቸውም እና ይሄንን መንቀሳቀሱን አንድ ቦታ መቸከሉን እየተቸ ነው ኒቼ እንደ ኮንቴክስት እና ማለት ከ1000 ፍልስፍና ተማሪ አንድ ፈላስፋ ካልወጣ ምን አይነት ኪሳራ ነው። እንዲህ ያለ ለማውራት እኮ ሀሜተኞች ይበቃሉ። ከሌ እንዲህ ብሎ ነበር ለማለት እና ያንን ማሳደግ ማለፍ የሚችል ሰው ከዚህ ሁሉ የፍልስፍና ትምህርት ቤት አለመውጣቱ አብዛኞቹ ፈላስፎች እንደውም ከፍልስፍና ትምህርት ቤት ውጪ መሆናቸው ምናልባት መንቀሳቀሱ መቸከላቸውና አንድ ቦታ መቀመጣቸው ነው ምክንያቱ ይላል። እርስ በርስ ምንድነው የኔ ቆንጆ የተባባሉ ወይም ደግሞ ሐሳብ ሲያምር እንዴት ተረዳው ምናምን የተባባሉ ጥሩ አድርጎ ተረድቶታል ምናምን የተባባሉ አዲስ ነገር ሳይፈጥሩ ይኖራሉ ነው ማለት ነው ትችቱ። ኦኬ 35 there are cases where we are like horses ይለናል። there are cases where we are like horses. We psychologists we get disturbed because we see our own shadow bobbing up and down in front of us. Psychologists have to look away from themselves in order to see anything at all. እኛ የስነ ልቦና ባለሙያዎች እንደ ፈረሶች የምንሆንባቸው ሁኔታዎች አሉ። የራሳችን ጥላ ፊት ለፊታችን ወደ ላይና ወደ ታች ሲውለበለብ ስናይ እንበረግጋለን። የስነ ልቦና ባለሙያዎች ምንም ነገር ለማየት ከራሳቸው ራቅ ብለው መመልከት አለባቸው ማለት ነው። አንደኛ ዓላማው ራስን ሰልፍ ኦብዘርቬሽን ራስን ኦብዘርቭ ማድረግ ኦብጀክቲቭ የሚለውን ወይም ደግሞ ተነጥሎ ማየት የሚለውን ነገር እንትን ይልልናል። ኢቭን እኛ ማየታችን አንድን ሰው ለማየት በምናደርገው ጥረት ውስጥ የራሳችን መነጽር ያለፍንበት መነጽር ነው ሌላውን የምናይበት እና ኢንትሮስፔክቲቭ የሆነ ወደ ውስጥ የማየት ወደ ውስጥ የማመላከት ነገር ላይ ምን ያክል ጥንቃቄ እንደሚፈልግ ነው የሚነግረን። አንደኛ ሌሎችን ለማጥናት የሚደረገው ጥረት በግልጽ ራሳችንን እንድናይበት ያደርገናል። ራሳችንን እንድንረዳ ያደርገናል። እንዴ እዚህ ጋር ነኝ እንዴ ይላል። ምክንያቱም አንጻር ይፈልጋል። ሰው ለብቻው ህይወቱን ይኖርና የሆነ ሳለ ላይ የሰዎችን ታሪክ የሰዎችን እንትን ሲሰማ የሆነ እዛ ውስጥ ቦታውን ይፈልጋል። ምናልባት ከሱ የባሰ ከሆነ ራሱን ጥሩ እንትን ይላል፣ ከሱ ያነሰ ከሆነ የሆነ ቦታውን ለማስተካከል እንትን ይላል እና
ራሱ አይምሯችን ደግሞ በመስታወቶች የተሞላ ነው። በቃ ስለ ሰዎች በምንሰማው ነገር ኤቭሪቲንግ ወደ ራሳችን ነው የሚመልሰው። አንድ ሰው ግን ሳይኮሎጂስት ለመሆን ሌሎችን በደንብ አናላይዝ ለማድረግ ከራሱ ራቅ ብሎ ማየት በተቻለ አቅም ኦብጀክቲቭ መሆን አለበት ማለት ነው። አንደኛ ኒቼ የነበረበት ዘመን ላይ ሳይኮሎጂ ራሱ እንደ እንትን እየተነሳ ነው። ኒቼ ራሱ ሞር ይሄ መጽሐፍ ራሱ ሳይኮሎጂስት አይድልነስ ኦፍ ሳይኮሎጂስት ኦር ሳምቲንግ ረሳሁት፣ ግን ከዚህ ጋር የተያያዘ ርዕስ ነበር መጀመሪያ የሰጠው። በኋላ ላይ ነው ወደ ትዋይላይት ኦፍ አይድልስ የተቀየረውና ብዙ ሳይኮሎጂስቶች ኒቼ እንደውም ይሄ የጻፈው ነገር ብዙ ሳይኮሎጂስቶቻችን ላይ ደርሰዋል። ሲግመንድ ፍሮይድ አንዳንድ ኦብዘርቬሽኖቹ የራሱን ኦብዘርቬሽኖች ወይም እሱ ላይ የተከሰተበትን ለማህበረሰቡ ሰጥቷል። እንደዚህ የሚባል ነገር አለ ብሎ ሞር እሱ ላይ ለተፈጸመው ነገር ያደላ ነገሮች ሆኖ ተገኝተዋል ማለት ነው። እና እንደውም ፍሮይድ ሆይ ሁላችንም እንዳንተ ቆንጆ እና ልጇን ሳይቀር ማማለል የምትችል እናት የለንም የሚል ትችት ይቀርብበታል። እሺ 36 ላይ እንሄዳለን። Are we immoralists doing harm to virtue just as little as anarchists are harming the princes? Only since the princes have been shot at have they been sitting securely on the thrones again. Moral, one must take shots at morality ይለናል ማለት ነው። እኛ ስነ ምግባር አልባዎች ወይም ደግሞ የስነ ምግባር ግብረገብ ምናምን የሚባለው እሱ ማያምንበት ምናልባት እንደ ሳክስ የሚቆጥረው ሐሳብ ተቃራኒዎች በጎነት ላይ ጉዳት የምናደርስ ነን ወይም ደግሞ በጎነት ላይ ጉዳት እያደረስን ነው ወይ ይላል ማለት ነው። እንዴት? ምን አይነት ጉዳት? አናርኪስቶች በስሱ ልዑላሉን የሚጎዱት ያክል እቺ ቀለል ያለች መዳበስ አለ አይደል? ስልጣናቸውን ገፋ የምታደርግ ማትጥል ግን ጠቅ የምታደርግ ነገር ግን ስልጣናቸው ገፋ በመደረጓ ስልጣናቸው ጥቂትም ቢሆን ፈተሽ በመደረጓ ወይም ደግሞ በማንገራገሯ እንደውም ስልጣናቸውን በድጋሚ አጽንተው መጠበቅ የሚችሉት ይሄ የተተኮሰባቸው የተሞከሩ ልዑሎች ናቸውና ማለት ነው። አንድ የተሞከረበት ጥንቃቄ ያበዛል፣ ስልጣኑንም በደንብ ያደላድላል፣ የራሱንም ሰዎች በዙሪያው ይሾማል። እና መልእክቱም ይለን እሱ ሞራል ኦፍ ዘ ስቶሪ ሞራል ኦፍ ዘ አይዲያ ስነ ምግባርን መታገልን ወይም ወደ ስነ ምግባር መተኮሳችንን መቼም ማቆም የለብንም ማለት ነው። እና ኒቼ ለምሳሌ ዩሮፕ እንደ ካልቸራል ኮንቴክስት ይሄ ጥርጣሬን እንደ መጥፎ ነገር አድርገው ያዩ ነበረ እና ኒቼ እንደውም ራሱ ጥርጣሬን የሚገፋ ባህል ትራዲሽን ነው እንደውም መጥፎ እና አደገኛ ይላልና ፈላስፋ ምንጊዜም ዲስትሮየር መሆን አለበት። ዲስትሮየር የመሆን አቢሊቲውን ማጣት የለበትም። የማንጠር እንደ ወርቅ አንድን ማህበረሰብ የመተንተን እንትን የማለት አቢሊቲውን ማጣት የለበትም ይለናል ማለት ነው ኒቼ። So 37 you are running ahead. Are you doing so as a shepherd or as an exception? So ወደፊት እየሮጥክ ነው፣ ወደፊት እያመለጥክ ነው ወይም ወደፊት እየሄድክ ነው። ወደፊት እየሄድክ ነው። ኦኬ I think እንግሊዝኛውን አልጨረስ ነው ማለት you are running ahead. Are you doing so as a shepherd or as an exception? A third case would be the escapee. First question of conscience ይለናል። ከሁሉም ቀድመ ወይም ደግሞ ከሁሉም ቀድመ ወደፊት እየሮጥክ ነው፣ እንደ እረኛ እየሆንክ ነው። ይሄ የተለመደው ይሄ በእስራኤሎች የሚታወቀው የእረኝነት አይነት በብዙ ሊትሬቸሮች ውስጥ አለና እረኛው ከፊት ነው የሚሄደው። በመጽሐፍም እኔ ከፊት ቀድማቸዋለሁ በጎቼም ድምፄን ያውቃሉ ምናምን አይነት አይ ቲንክ ቃል በቃል አላልኩትም፣ ግን የእስራኤል እረኛ በተለመደው የሆነ ድምጽ እያሰማ ከፊት ይሄዳል፣ በጎቹ ተከትለውት ይሄዳሉ ማለት ነው። ከኋላ እየገፉ የሚሄዱ ልማድ ብዙም እዛ የለም ማለት ነው። የሚታወቀው እንደዛ ነው። እሺ ወደፊት እየመለጥክ ያለኸው ወይም ወደፊት እየሮጥክ ያለኸው ቀድመ እየሄድክ ያለኸው እንደ እረኛ እየሆንክ ነው ወይስ መሪ ነህ ማለት ነው? ወይስ ልዩ ለመሆን ነው? ጥቂት የተለየ ሰው ለመሆን የሚደረግ ኢጎአዊ ጥረት ነው? ወይም ሶስተኛው አማራጭ ደግሞ ሸሽቶ የሚሄድ አምልጦ ለመሄድ ሸሽቶ ለመሄድ የሚደረግ ሙከራ ነው ይለናል። እና የህሊና የመጀመሪያው ጥያቄ ይለናል። አንደኛ
ዊልህ ፈቃድህ የቱ ጋር ነው ያለው? አንድ ነገር ለማድረግ ነው? ለየት ለማለት ነው? ወይስ ደግሞ ሸሽቶ ለመሄድ ነው? ይሄን ራሳችንን እንድንጠይቅ ያደርገናል። ድርጊቱ በኢንቴንሽኑ በሞቲቭ ወይም ደግሞ በመነሻ ሀሳቡ ነው መመዘን ያለበት ይለናል። እና አንድ ሰው ለምሳሌ የሆነ ነገር ፈጠረ ወይ እየመራ ነው። ምን ለማድረግ ነው እየመራ ያለው? አንዳንዴ ጂኒየስ የምንለው ወይም በጣም ጂኒየስ የምንለውና ፍራቻ አንድ አይነት ሊመስሉ ይችላሉ። ሶ ከጀርባ ያለው መነሻው አንድ አይዲያው ምንድን ነው ማለት ነው? አመፅ ሊሆን ይችላል፣ በግል የሚደረግ እንቅስቃሴ ሊሆን ይችላል። ለምንድን ነው ወደ የሆነ ነገር እያደረክ ያለኸው? ለምንድን ነው እየሄድክ ያለኸው እንጂ እንዴት ነው የሚለውን አይጠይቅም። እንዴት ነው የሚለው ጥያቄ ብዙ ጊዜ የማመሳሰያ እና እንደዛ ተመሳሳይ ድርጊት የሚወስዱ ሰዎችን አንድ ካርቶን ውስጥ የመክተቻ መንገድ ነው። ለምን የሚለው ግን እውነተኛ ምክንያቱን ለማግኘት የተሻለ ሀሳብ ነው የሚል አይዲያ ያለው ማለት ነው ኒቼ። 38 ላይ ደርሰናል። አይ ቲንክ 1 ሰዓት አልፏል። 6 አካባቢ ይቀረናል። አይተን ወይ 40 ላይ ደርሰን የተቀሩትን ከሌላ እንትን ጋር እንትንላቸዋለን ወይም 38 ላይ ማቆም እንችላለን ይመስለኛል። ከጀርባም ድምፅ እንትን እያለኝ ነው። እሺ 38 ላይ እንደዚህ ይለናል። Are you genuine or is it just an actor? A representative or the very thing that's represented? In the end, you may simply be an imitation of an actor. Second question of conscience ይለናል። እውነተኛ ወይም ሐቀኛ ነህ? እውነተኛ ሐቀኛ ነህ ወይስ አስመሳይ ተዋናይ ወይም ደግሞ ወኪል ነህ? ወይስ የሚወከለው ነገር ራሱ? በመጨረሻም በቀላሉ ከተዋናዩ የተኮረጀ ልትሆን ትችላለህ ይለናል። ሁለተኛ የንቃተ ህሊና ጥያቄ። መጀመሪያ አንተ ሐቀኛ ነህ ወይስ ደግሞ አስመሳይ ነህ? ወኪል ነህ? ተቀባይ ነህ? ወይስ ደግሞ የሚወከለው ነገር ራሱን ነህ? መነሻው ነህ? አሊያም ደግሞ ሶስተኛ ሌቭል አደረገው ከተዋናዩ የተኮረጀ ልትሆን ትችላለህ። ኦልሬዲ ሶርሱ አለ ዋናው ሰውዬ፣ እሱን ደግሞ የሚተውነው አለ ሁለተኛው ሰውዬ፣ አንተ ደግሞ አለ ከተዋናዩ የተኮረጀ ሶስተኛ ሰውዬ። ከራስህ የራክበት ርቀት 2-3 ደረጃ ነው ማለት ነው። እና ራሳችንን ብለን እናስባለን፣ ነገር ግን የኢሚቴሽን ነን ማለት ነው። የተዋናይ የአስመሳይ ነን ማለት ነው። የኤኮ ማለት ነው። እና ዋና ድምፅ አይደለንም ወይም ዋና ሀሳብ አይደለንም። ስለዚህ ራስህን ሰልፍ ኦነስቲ ዲማንድ ማድረግ አለብህ ከራስህ። እውነተኛ እኔ ማነኝ? የምርስ ወዴት እየሄድኩ ነው? ማን ነው እየመሰልኩ ያለሁት? ከራሴ ጋር ያለኝ ግንኙነት እየቀረበ ነው የራቀ የሚለውን ነገር ራሳችንን መጠየቅ ይኖርብናል ማለት ነው። አይ ቲንክ እንዳልነው ቀጣዩን እንላለን። በአይ ቲንክ 5-6 መሰለኝ የሚቀራ ቀጣዩ ምዕራፍ ጋር እንለዋለን። ቴንክ ዩ ፎር ሊስኒንግ። አመሰግናለሁ።